በመዲናዋ አዲስ አበባ የአሁኑ ገዢው መንግስት ከተመረጠ ጊዜ አንስቶ በርካታ ውስብስብና አጨቃጫቂ ክስተቶች መነሳታቸው የሚታወስ ነው። አንድም የኮሪደር ልማትና የተፈናቃዮች ጉዳይ ሲሆን ይህንን ተከትሎ ያልተባለ ያልተወራ ነገር የለም። ታዲያ ዛሬ በመዲናዋ ምን ተፈጠረ? ስለ አዲስ አበባስ ምን ተባለ? የሚለውን በዝርዝር እንመለከታለን። ያጠፉት በሕግ ይጠየቃሉ። እያደር እየከረረ የመጣው ጉዳይ ሚስጥር እንዲሁ ተዳፍኖ አይቀርም። ጋድ የወጣው መረጃና በጅምላ ሉሲዎቹ ላይ የተለጠፈው ስም አስቸኳይ መግለጫ ወጥቷል። ቢቢሲ በአማራ ስለሚገኙ ዜጎች የሰራው ሰፊ አስደንጋጭ ትንታኔ። ይህንን ጉዳይ በዝርዝር መረጃችን በስፋት የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቱን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ አስቸኳይ መግለጫ ወጥቷል። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር አስቸኳይ መግለጫን አውጥቷል። የመግለጫው ዋና ዋና ሀሳቦችንም በዝርዝር እንመለከታለን። ተጫዋቾች በሕግ እንዲጠየቁ፣ ማገገሚያ እንዲገቡ ወይም በምክር እንዲመለሱ ውሳኔ አሳልፏል። የጉዳዩን አጣሪ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱም ተገልጿል። ፌዴሬሽኑ በጉዳዩ ላይ ተሳታፊ የሆኑ ተጫዋቾችን የተቀበለ ክለብ ላይ እርምጃ እንደሚወስድም አስጠንቅቋል። የኢትዮጵያ የሴቶች እግር ኳስ አሰልጣኞች ማህበር ከሴቶች እግር ኳስ ተጫዋቾች ጋር በተያያዘ በማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ባለው አሳሳቢ ጉዳይ ዙሪያ መግለጫን አውጥቷል። ይህ በርካቶችን ያስደነገጠና አሳፋሪ የተባለ ጉዳይን ተከትሎ በርካታ ድብቅ መረጃዎችም ጋር እየወጡ ይገኛሉ። የመንግስት አካላት ምላሽና የተሰጠው አቅጣጫ ጉዳዩ ለሚዲያ ከቀረበ በኋላ በመንግስት አካላት ትኩረት ተሰጥቶት ሰሞኑን ሰፊ ውይይትም ተካሂዷል። መንግስት ለዚህ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ ያስቀመጠ ሲሆን የሚመለከታቸውን ባለድርሻ አካላትም ሰብስቦ አወያይቷል። በውይይቱ የተሳተፉት አካላት የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶችና ማህበራዊ ጉዳይ ሚኒስቴር፣ ስፖርት ኮሚሽን፣ የኢትዮጵያ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበር፣ የሲዲ ስፖርት አዘጋጆችና ሌሎችም ባለድርሻ አካላት ይገኙበታል። በጉዳዩ ላይ የተላለፉ ቁልፍ ውሳኔዎች በስብሰባው ላይ ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱም ተገልጿል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በደረጃ የሚከተሉት ውሳኔዎች እንደሚሰጡም ተመላክቷል። በሕግ እንዲጠየቁ፣ ማገገሚያ እንዲገቡ፣ በምክር እንዲመለሱም ተብሏል። ፌዴሬሽኑ በአቋሙ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ለዚህ ተግባር በቂ እርምጃ እንደሚወስድም ያረጋገጠ ሲሆን በጉዳዩ ላይ በቂ ማስረጃ የተገኘባቸው ተጫዋቾች በየትኛውም ክለብ ገብተው እንደማይጫወቱም አሳውቋል። እነዚህን ተጫዋቾች የተቀበለ ክለብ ላይም እርምጃ እንደሚወስድም አስጠንቅቋል። አስፈላጊ ሆኖ ከተገኘ ፌዴሬሽኑ ሊጉን ለመዝጋት ዝግጁ መሆኑን ገልጿል። ሁሉም የፕሪሚየር ሊግ እና የከፍተኛ ሊግ ክለቦች አድራሻቸውን ለፖሊስ እንዲያሳውቁ ጥብቅ መመሪያም ተላልፏል። ፖሊስና ኢንሳ በፈለጉት ጊዜና ሰዓት በክለቦቹ በመገኘት ምርመራ የሚያደርጉ ሲሆን የክለብ ባለቤቶችን፣ አሰልጣኞችንና ከጉዳዩ ጋር ተያያዥነት ያላቸውን አካላት እንደሚያነጋግሩም ተገልጿል። ማህበሩ አባላቱም በሙሉ መንግስት ለሚጠይቀው ጥያቄ ተባባሪ በመሆን ይህንን አገርንና እግር ኳስን የሚጎዳ ተግባር ለማጥፋት ጥሪም አቅርበዋል። በዚህ ሂደትም ንጹህ ለሆኑ ተጫዋቾችም ከለላ ሊደረግላቸው እንደሚገባም አሳስበዋል። ማህበሩ ይህንን ጎጂ ተግባር በጽኑ እንደሚያወግዝና ንጹህ ዜጋና ንጹህ እግር ኳስ በሴቶች እንዲኖር እንደሚሰራም አረጋግጧል። ወደ ቀጣይ ጉዳያችን ስናመራ በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋገጠ። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት እድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። ቢቢሲ በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኘው መረጃ መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት መድረሱንም ሪፖርትም አድርጓል። ከነዚህ ውስጥም 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎችም ናቸው። ከተጎጂዎች ውስጥም ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስም ተዳርገዋል። ይሁን እንጂ በበርካታ የወሲባዊ ጥቃት ተጎጂዎች መገለልም በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመድፈር ጥቃት ሪፖርት ማድረግም ሆነ
ሆነ የሕክምና አገልግሎት ማግኘትም አይፈልጉም ይላልም ሪፖርቱ። ወደ ቀጣይ ጉዳያችን ስናመራ በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ አቶ ግርማ ሰይፉ ተናገሩ። በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኘው የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የአዲስ አበባ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ ተናግረዋል። ኃላፊው ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ በከተማዋ የለማው የኮሪደርና የወንዝ ዳርቻ ልማት አዲስ አበባን አረንጓዴ ለማድረግ የታቀደው እቅድ 22% ማሳካቱንም ጠቁመዋል። በየካቲት 2016 ዓ.ም በአዲስ አበባ የተጀመረው የኮሪደር ልማት ከ40 በላይ የሚሆኑ የክልል ከተሞች ላይም እየተከናወነም ይገኛል። ልማቱ በዋናነት ዋና መንገዶችን የማስዋብ፣ የእግረኛ መንገድን የማስፋት፣ የሳይክል መንገድ ማዘጋጀት፣ መዝናኛ ቦታዎችን የመገንባት እንዲሁም የመንደር ዳር መብራትና የቴሌኮሙኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራዎችም የሚከናወኑበትም ነው። በአዲስ አበባ ከተማ በሁለት ዙሮች የተከናወነው የልማት ስራ በርካታ አካባቢዎችን የሸፈነም ነው። እንደ አቶ ግርማ ሰይፉ ማብራሪያም ልማቱ የከተማዋን 15 በመቶ አካባቢ የሸፈነም ነው። ሆኖም በጋራ በራስ አቅም የማልማት ሂደቱ ይቀጥላል ማለታቸውም ተመላክቷል። ምንም እንኳን ኃላፊውንን ቢሉም በዘንድሮ ዓመት በአዲስ አበባ የሚጀመር አዲስ የኮሪደር ልማት ፕሮጀክት እንደማይኖር ከንቲባ አዳነች አቤቤ መናገራቸውም የሚታወስ ነው። በአማራ ክልል ባለው ጦርነት በሺዎች የሚቆጠሩ ሴቶች መደፈራቸውና ጥቃት እየተፈጸመባቸው መሆኑን ቢቢሲ አረጋገጠ። ቢቢሲ ባሰባሰበው መረጃ ከሐምሌ 2015 እስከ ግንቦት 2017 ዓ.ም ድረስ ከ8 ዓመት እስከ 65 ዓመት እድሜ ያላቸው በሺዎች የሚቆጠሩ ሰዎች ያስገድዶ መድፈር ጥቃት እንደደረሰባቸው አመላክቷል። ቢቢሲ በክልሉ ከሚገኙ 43 ጤና ጣቢያዎችና ሕክምና ምንጮች ባገኘው መረጃ መሰረት ከሐምሌ 18 2015 ዓ.ም እስከ ግንቦት 2017 ዓ.ም ድረስ 2697 ሰዎች ያስገድዶ መድፈር ጥቃት መድረሱንም ሪፖርትም አድርጓል። ከነዚህ ውስጥም 45 በመቶ የሚሆኑት ከ18 ዓመት በታች የሆኑ ታዳጊዎችም ናቸው። ከተጎጂዎች ውስጥም ከግማሽ በላይ የሚሆኑት በደረሰባቸው ጥቃት በአባላዘር በሽታ ሲያዙ፣ በርካቶች ደግሞ ለእርግዝናና ለከባድ የስነ ልቦና ቀውስም ተዳርገዋል። ይሁን እንጂ በበርካታ የወሲባዊ ጥቃት ተጎጂዎች መገለልም በመፍራት የአባላዘር በሽታ መያዛቸውን ወይም መጸነሳቸውን ላለማወቅ የተፈጸመባቸውን የመድፈር ጥቃት ሪፖርት ማድረግም ሆነ የሕክምና አገልግሎት ማግኘትም አይፈልጉም ይላልም ሪፖርቱ። ወደ ቀጣይ ጉዳያችን ስናመራ በኮሪደር ልማቱ የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ አቶ ግርማ ሰይፉ ተናገሩ። በአዲስ አበባ ከተማ በተለያዩ አካባቢዎች እየተሰራ በሚገኘው የኮሪደር ልማት የተፈናቀለው ድህነት እንጂ ድሃ አይደለም ሲሉ የአዲስ አበባ የከተማ ውበትና የአረንጓዴ ልማት ቢሮ ኃላፊ የሆኑት አቶ ግርማ ሰይፉ ተናግረዋል። ኃላፊው ከኦሮሚያ ብሮድካስቲንግ ኔትወርክ ጋር በነበራቸው ቆይታ በከተማዋ የለማው የኮሪደርና የወንዝ ዳርቻ ልማት አዲስ አበባን አረንጓዴ ለማድረግ የታቀደው እቅድ 22% ማሳካቱንም ጠቁመዋል። በየካቲት 2016 ዓ.ም በአዲስ አበባ የተጀመረው የኮሪደር ልማት ከ40 በላይ የሚሆኑ የክልል ከተሞች ላይም እየተከናወነም ይገኛል። ልማቱ በዋናነት ዋና መንገዶችን የማስዋብ፣ የእግረኛ መንገድን የማስፋት፣ የሳይክል መንገድ ማዘጋጀት፣ መዝናኛ ቦታዎችን የመገንባት እንዲሁም የመንደር ዳር መብራትና የቴሌኮሙኒኬሽን መስመሮችን በዘመናዊ መንገድ የመዘርጋት ስራዎችም የሚከናወኑበትም ነው። በአዲስ አበባ ከተማ በሁለት ዙሮች የተከናወነው የልማት ስራ በርካታ አካባቢዎችን የሸፈነም ነው። እንደ አቶ ግርማ ሰይፉ ማብራሪያም ልማቱ የከተማዋን 15 በመቶ አካባቢ የሸፈነም ነው። ሆኖም በጋራ በራስ አቅም የማልማት ሂደቱ ይቀጥላል ማለታቸውም ተመላክቷል። ምንም እንኳን ኃላፊውንን ቢሉም በዘንድሮ ዓመት በአዲስ አበባ የሚጀመር አዲስ የኮሪደር ልማት ፕሮጀክት እንደማይኖር ከንቲባ አዳነች አቤቤ መናገራቸውም የሚታወስ ነው። ውድ ተመልካቾቻችን ለእሳቱ የነበረን መረጃ ይህን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ መልካም ቆይታ